Yeah, look, first of all, I came here because of a lady called Jane Lee. Jane Lee is... በመጀመሪያ እኔ ወደ ኢትዮጵያ የመጣሁት በጄሊን በምትባል ሴት አማካኝነት ነው። የኢትዮጵያ እግር ኳስ ከዚህ ወጣት ልጆችን ለማየት በመምጣቴ ደስ ብሎኛል። ወደፊት ብዙ ተስፋ እንዳላቸው አይቻለሁ። በእነዚህ ልጆች ምክንያት ኢትዮጵያ አንድ ቀን በዓለም ዋንጫው መድረክ ትሳተፋለች ብዬ እመኛለሁ። እንደዚህ አይነት የመጫወቻ ሜዳ ሲኖር በርካታ ልጆች ለመጫወት ፍላጎት ያድርባቸዋል። እግር ኳስ በባህሪው ለሁሉም ልጆች እድል መስጠት ማለት ነው። አገራችን ስር ብቻ እንወለዳለን፣ እናድጋለን፣ እንሰለጥናለን። በዛው በሀገራችን ደረጃ ብቻ ስለምናድግ ሊሆን ይችላል። የሌሎች የአፍሪካ ሀገሮች ግን አውሮፓ ነው ያሉት። እነ ሞሮኮ አሁን በአብዛኛው የአውሮፓ ነዋሪዎች ናቸው። ምናልባት አካዳሚ በትልልቅ አካዳሚዎች ያሏቸው ሞሮኮ፣ ከዛ ከአካዳሚዎች ላይ ሻለ ያሉት ልጆች አውሮፓ ሄደው ከልጅነታቸው ጀምሮ ሰልጥነው ሊሆን ይችላል። በሀገራቸው ብቻ የሰለጠኑ አገራት እንደነ ሞሮኮ ትልቅ አልሆኑም እና አኗኗራቸውም አውሮፓ ነው። ትልልቅ የፕሪሚየር ሊግ ቡድኖች ውስጥ ነው የሚሰሩት። እነዚህ ልጆች ከተለያዩ አካዳሚዎች ላይ መልምለው የሚወስዷቸው ልጆች ስላሉ አገራቸው ወስዶ ያሰለጥኗቸዋል። ካሰለጥኗቸው በኋላ ትልልቅ ቦታ ላይ ይደርሳሉ፣ ያው ሀገራቸውን ይወክላሉ። የኛ ግን አንድ ሰው በህጋዊ መንገድ ተመርጦ አካዳሚ ሄዶ ትልቅ ደረጃ የደረሰ የለም። You have this little 26 here. I've been watching him. He's a little left footer. ለምሳሌ 26 ቁጥሩን ተመልከተው። ጨዋታውን ማንበብ ይችላል። ከሌሎች አንጻር በሰውነቱ ደቃቃ ሊመስል ይችላል። ነገር ግን ወደ ቀጣዩ የሰውነት ለውጥ ሲመጣ ጥሩ ተጫዋች ይሆናል። በቴክኒክና በአካል ብቃት መምጣት ይችላል። ይህም የአሰልጣኙ ስራ ይሆናል። ትላንት ከስፖርት ሚኒስትሮች ጋር ተነጋግሬያለሁ። ፊፋም እያገዘ እንደሚገኝ ሰምቻለሁ። እዚህ ከመጣሁ አንድ አመት ሆነኛል። በባለፈው አመት ነው የገባሁት እና ብዙ ነገር እያየሁ ነው እና አሪፍ ነው። በርቼ እየሰራሁ ነው። ክረምት 4 ቀን እንሰራለን፣ ማክሰኞ፣ ሐሙስ፣ ቅዳሜዎች። በጋሌ ደግሞ ሮብ፣ ቅዳሜ ድን እየሰራ ነበረ። አሪፍ ትሬኒንግ ነው። ኳስ ተጫዋች ሆናለሁ ብዬ አስባለሁ። ከዚህ ቡና ነው፣ ከዛ ደግሞ ባርሴሎና ነው እና ለመጫወት እሞክራለሁ። አሪፍ ዓለም ዋንጫ ላይ አሪፍ አለ እና ሀገሬ ቲቪ ነው። ያው ትናንትና የጀርመንን አይቻለሁ፣ የብራዚልን አይቻለሁ እና ዓለም ዋንጫው ያው ነው እኮ። እግር ኳስ ሄደህ የምታቆመው ነገር አለ። ሳይንስ ነው። ሳይንስ ደግሞ አይቆምም፣ በየጊዜው ይለወጣል። የዛሬ 40 ዓመት የነበረው እግር ኳስ እና ያሁኑ አንድ አይነት አይደለም። ስለዚህ ይህንን ሊለውጡ የሚችሉ የእግር ኳስ ጠቢባን እስካሉ ድረስ ትልልቅ የነበሩ ቡድኖች ይህን በሳይንሱ እየሰሩ ትልቅ ለመሆን እየሰሩ ትልቅ የሆኑት ሰዎች እየተሸነፉ እያየን ነው። እነ ሆላንድ እየተሸነፉ ነው። እነ ብራዚል በመከራ ነው ትላንትና ያሸነፈው ጃፓንን ማለት ነው። ጀርመንን ነው እና ምን ለማለት ነው? እነሱ ወይ አንደርስቲሜት አድርገዋል ወይም ደግሞ ኬፕ ቨርዲ ከነሱ እኩል ተመጣጣኝ ሆኖ እንዲያውም በልጦ የሚበልጥበት ስራ ሰርቶ መጥቷል እንጂ ለነሱ ብቻ የተሰጠ አይደለም። ይሄ ክህሎት በስራ ላይ የመጣ ነገር ነውና በሰራህ ቁጥር ነው ማለት። ብራዚል እንደዚህ አልነበረም ድሮ። አሁን በመከራ ነው ትላንትና ያሸነፈው፣ ያውም የራሳቸው ሰው ሰጥቷቸው ማለት ነው። ስለዚህ ከሰራህና ከተለወጥክ ዓለም በሚሰራበት ሳይንሱ በሚለው ልክ ከሰራ ለምንድን ነው ያለምን ምርጥም እኮ ማሸነፍ ይችላል። First of all, you need the full infrastructure in place. You need to give the kids a chance, and you need to start at a grassroots level. በመጀመሪያ መሰረተ ልማቶችን መገንባት፣ ለልጆች እድል መስጠት ያስፈልጋል። ትክክለኛው እድሜ ትክክለኛው አሰልጣኝ ጋር ነው የሚገኙት። የሚያስቀውን ነገር ልንገርህ። ኬፕ ቨርዲ 530 ሺህ ህዝብ ይዛ በዓለም ዋንጫው ያደረገችውን ተመልከት። ዲሞክራቲክ ኮንጎም ከ120 ሚሊዮን ህዝብ በታች ይዛ የሰራችውን ተመልከት። ኢትዮጵያ ደግሞ 130 ሚሊዮን ህዝብ አላት። እኔ 100% እርግጠኛ ነኝ እነሱ ያደረጉትን ኢትዮጵያም ማድረግ ትችላለች ብዬ አስባለሁ። Ethiopia 138 million, so if they can do it, I'm sure Ethiopia can do it. እሱ ለወደፊት መጥቶ እንዲያግዘን ቃል ገብቶልናል። ይመጣል አሁን በቅርብ ጊዜም። እንግዲህ እኛ በዚሁ ድሮ እኛ በተማርነው ልክ በተማርኩት ልክ ነው እኔ የምሰራው። አሁን ዓለም የደረሰበትን ሳይንሱን
እጅ ላይ የለም። ያው ጉግል ታደርጋለህ፣ የምታገኘው ነገር አለ። በዚያ ልክ ታሰራለህ። ያን ስታሰራ ደግሞ የራስ የሆነ ሜዳ ያስፈልጋል። ሜዳ የለም። አሁን ቅድም እንደነገርኩ እኔም አሁን መሬት አግኝቻለሁ። ያ ከዚህ በኋላ እግዚአብሔር ጤናውን ሰላሙን ከሰጠን ከዚህ በኋላ የምንሰራቸው ነገሮች በሙሉ ስታንዳርዱን የጠበቀ ይሆናል እና እሱም እንደሚመጣ ኢቭን አብራው ያለችው ሴትዮ እዚህ ትልቅ ድርጅት ያላት ናት፣ ሆስፒታል ያላት ናት። የልጆችን ክህሎት አይተው ተደንቀው ነው። በጣም ቴክኒካቸው በጣም ጥሩ ነው አለ። እንግዲህ አቅም የሌለው ቀጨጭ ብሎ ያየውን ደግሞ እንግዲህ የሚያበላልኝ ከሆነ እየወፈረ ትልቅ እየሆነ ተወዳዳሪ ቡድን ይፈጠራል እና እመጣለሁ ብሎ ቃል ገብቶልኛል።